እግዚአብሔርን ቃል መጽሐፍ ቅዱስ የያዛችሁ ሁላችሁም እንደ መግቢያ ይሄን ቃል ላንብበው። ከዛ በኋላ በተከታታይ ለ3 ሳምንታት በአንድ ምዕራፍ ላይ ነው የምንመለከተው። እሱም በኋላ ነግራችኋለሁ። ሁላችሁም መጽሐፍ ቅዱስ የያዛችሁ ማርቆስ ምዕራፍ 16ን ከቁጥር 1 እስከ ቁጥር 8 እናነባለን። ማርቆስ ምዕራፍ 16 ከቁጥር 1 እስከ ቁጥር 8 እንደዚህ ይላል። በጌታ ስም አነባለሁ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበው ማይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ። ተነስቷል፣ በዚህ የለም። እነሆም እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ሃሌሉያ። ከዚህም በኋላ ሞት ድል ከተደረገ በኋላ፣ ከትንሣኤው በኋላ፣ መቃብሩ ባዶ ከሆነ በኋላ ኢየሱስ ራሱ ሃሌሉያ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው በእጃቸው ላከው። ይሄው ዛሬ እኛ ጋር ደረሰ። ይሄ ወንጌል ነው እኛ ጋር የደረሰ። የትንሣኤው ወንጌል ነው እኔንና እናንተን ከሞት መቃብር ያወጣን። ክብር ለጌታ ለኢየሱስ ይሁን። ጸልያለን። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። የትንሣኤው የይሁዳ አንበሳ ሆይ እናመሰግንሃለን። የዘላለም ንጉሥ ሆይ እናመሰግንሃለን። ታርደሃልና ክብር ይገባሃል እያልን እግዚአብሔር ሆይ እኛም ከቅዱሳን ጋር ከ24ቱ ሽማግሌዎች ጋር ከመላእክት ጋር እግዚአብሔር ሆይ ተጨምረን ኢየሱስ ክርስቶስ ክብር ይገባሃል፣ ጌታ ኢየሱስ ክብር ይገባሃል፣ ጌታ ኢየሱስ ክብር ይገባሃል። ጌታ ሆይ አንተ እኮ ሞት የማያውቅህ ጌታ ነህ። አንተ እኮ ሞትም አጠገብህ ሊደርስ የማይችል ጌታ ነህ። ነገር ግን የኔን ማንነት ተክተህ፣ የእህቶችን ማንነት ተክተህ፣ የወንድሞችን ማንነት ተክተህ ድንጋዩን ፈንቅለ ተነሳህ። ኢየሱስ ክብር ለስምህ ይሁን። ምትካችን ሆይ ክብር ላንተ ይሁን። ቤዛችን ሆይ ክብር ላንተ ይሁን። አዳኛችን ሆይ ክብር ላንተ ይሁን። ዕዳ ከፋያችን ሆይ ክብር ላንተ ይሁን። ሃሌሉያ። ይሄው እስከ ምድር ዳር ድረስ ወንጌልህ የትንሣኤ ወንጌል መጥቶ አገኘንኛል። ይሄው ከጫፍ ጫፍ ኢየሱስ ክርስቶስ አንተ በወንጌልህ ብዙዎችን ታደግ። ስምህ ለዘላለም ይባረክ። ኦ ኢየሱስ ይሄው ዛሬ በፊትህ አለን ልናመልክህ። ክብር ይሆንልህ።
አምልኮ ይሆንልህ። እንዲገባን እርዳን፣ እንድናስተውል እርዳን። እግዚአብሔር ሆይ በኢየሱስ ስም እርዳን። ጌታ ሆይ በኢየሱስ ስም እርዳን። አባት ሆይ በኢየሱስ ስም እርዳን። ትንሣኤህ፣ ሞትህ፣ ስቅላትህ ለእኔና ለወገኖቼ የከፈልከው ትልቁ እግዚአብሔር ሆይ በሰዎች ታሪክ ተርኒንግ ፖይንት ነውና እዛ ላይ ቆመን ጌታ ሆይ ሕይወታችንን እንደሚገባ እንድንኖር እንድትረዳን ይህን ጊዜም እንድትባርክልን የምንሰማውንም በኢየሱስ ክርስቶስ ስም ማስተዋል እንድሰጠን ስናገርም ደግሞ ቃልህን እንድናገር ጸጋህ እንዲያግዘን እንለምንሃለሁ። ስለሰማህን ስምህ ይባረክ በኢየሱስ በጌታችን ስም አሜን። ክብር ለጌታ ይሁን። ወደ ዛሬው መልእክት ከመግባቴ በፊት ሰሞኑን በጣም በውስጤ በጣም ደጋግሞ እየመጣ ያለ አንድ መልእክት አለ። እሱን ተናግሬ ነው የምሄደው። ለመሪዎች ተናግሬያለሁ። ዓርብ ዕለት ለሚጸልዩ ሰዎች ተናግሬያለሁ። እና እግዚአብሔር በጣም እያለኝ ያለው ለዚች ቤተክርስቲያን ወርቃማው ጊዜ ይሄ ነው። ጀምሯል። ከፊታችንም በጣም ትላልቅ ጊዜዎች አሉ። እኔ አሁንም ይችን ቃል ብቻ እንድትይዙልኝ፣ ወርቃማ ጊዜ። ጸሎቴና ምጤ ግን ይሄንን ወርቃማ ጊዜ የሚያባክን እንዳይኖር፣ ሁሉም ሰው የእግዚአብሔርን ሐሳብና እግዚአብሔር የሰጠውን ጊዜ አንዱ በመጽሐፍ ቅዱስ ላይ ኢየሱስ ያስለቀሰው ለቅሶ የመጎብኘትሽን ወራት አላወቅሽምና ብሎ ነው። እግዚአብሔር ወደኛ ከኛ ጋር ሊሰራ እንደተለመነው በምህረቱም ብዛት በርህራሄውም ብዛት ዘንበል ሲል የእግዚአብሔርን ጊዜ ሚስ የሚያደርግ ሰው እንዳይኖር በጌታ ፍቅር እለምናቸዋለሁ። ወደ ዛሬው እንሄዳለን። ሃሌሉያ። እኔ በጣም ደስተኛ ነኝ እግዚአብሔር ስላለ። በእያንዳንዷ ቀን የሚሰራትን ስራ ስለማይ በጣም ደስተኛ ነኝ። ከእግዚአብሔር ጋር የሚነግዱ ያተርፋሉ። ዛሬ ያነበብኩላችሁ ይሄ ክፍል ኢየሱስ ከትንሣኤ በኋላ ቅዱሱን ወንጌል ሰጣቸው ይላል። ዛሬ እና በሚቀጥለው 2 ሳምንታት ጨምረን የምንነጋገረው የትንሣኤ ወንጌል በሚል ርዕስ ነው የሚሆነው። የትንሣኤ ወንጌል። ለዚህ በጣም በጥልቀት እንድናየው የምፈልገው አንደኛ ቆሮንቶስ ምዕራፍ 15 ነው። አንደኛ ቆሮንቶስ ምዕራፍ 15 በ3 ታላላቅ ክፍሎች ከፍለን ዛሬ የትንሣኤ ወንጌል ትንሣኤ የወንጌል ማዕከል ነው በሚል ከቁጥር 1 እስከ ቁጥር 19 እንመለከታለን። ትንሣኤ የወንጌል ማዕከል ነው። በሚቀጥለው እንደ ጌታ ፈቃድ የትንሣኤ በረከት በሚል ከቁጥር 20 እስከ ቁጥር 34 እናያለን። ሶስተኛው ቀን ላይ የትንሣኤ አካል ክብር በሚል ከቁጥር 35 እስከ ቁጥር 58 እናያለን። የዛሬውን ክፍል ላንብብላችሁና ወደ ዛሬው ሐሳብ እንሄዳለን። ከቁጥር 1 እስከ ቁጥር 19 ላንብብላችሁ። እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ ቁጥር 19። ዛሬ የምንነጋገረው በሱ ላይ ነው። ትንሽ ፈጠን እላለሁ። መናገር ያለብኝን ለመናገር ሞክራለሁ። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በርሱም ደግሞ የቆማችሁትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ከዛም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዛም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ።
እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያት ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱ ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት። ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችን ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ሃሌሉያ። ጳውሎስ በጣም በሚገርም ሁኔታ ይሄን ምዕራፍ ሌላ ብዙ ነገር ሲናገር ቆይቶ ኦልሞስት ወደ መጨረሻው አካባቢ የወንጌልን ዋና እምብርት ሲናገር ትመለከቱታላችሁ። ትንሣኤ የሌለበት ወንጌል የክርስቶስ አይደለም። በደንብ ስሙኝ። ትንሣኤ የሌለበት ወንጌል የክርስቶስ አይደለም። ትንሣኤ ካለ ደግሞ ሞት አለ ማለት ነው። መስቀል አለ ማለት ነው። ሳይሞቱ ስለማይነሳ ስለዚህ የክርስቶስ የትንሣኤ ወንጌል በመስቀል ውስጥ ያለፈ ነው። በሞት ውስጥ ያለፈ ነው። በሞት ቅጣት ተወገደ፣ በሞት ዕዳ ተከፈለ፣ በትንሣኤ ደግሞ ሞት ተሸነፈ። ሞት በትንሣኤ ከተሸነፈ ደግሞ ይሄ በጣም ታላቅ የምስራች ነው። የሰው ሁሉ ጠላት ሞት ስለሆነ በኃጢአትም የመጣብን ሞት ስለሆነ የተሸነፈው በትንሣኤ ነው። ከዚህ የሚበልጥ በዓለም ላይ የምስራች የለም። ስለዚህ ወንጌላችን የትንሣኤ ወንጌል ነው። የምስራች ደግሞ ለሰው ሁሉ የዘላለም ነው። በቃ የዘላለም የምስራች በፍጹም ልትሰለቹት የማትችሉ ማለት ሊደብዝ የማይችል ወይም ደግሞ ሊደበዝዝ የማይችል የምስራች ነው። እናንተ ስትወለዱ ወይም ልጅ ስትወልዱ ምን እንደተባለ ትዝ ይላችኋል? የምስራች። ከዛ ሲጎረምስ ትረሱታላችሁ። ይሄ ምስራች ግን የዘላለም የምስራች ነው። በቃ የዘላለም ነው። በጳውሎስና በክርስቶስ ዘመን ትንሣኤ ሙታን የሉም የሚሉ የሳቱና ያበዱ ሰዎች ነበሩ። በኢየሱስ ክርስቶስም ዘመን በጳውሎስም ዘመን እና በኢየሱስ ክርስቶስ ዘመን ማቴዎስ ምዕራፍ 22 ላይ ታገኙታላችሁ። ቁጥር 23 በዚያ ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ ይላል። ትንሣኤ ምን የለም? የለም። ሙታን የሚባል የሙታን ትንሣኤ የሚባል የለም የሚሉ ሰዱቃውያን ነበሩ በኢየሱስ ክርስቶስ ዘመን። በኋላ ኢየሱስ ክርስቶስ እግዚአብሔርን ቃልና እግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። ቃሉን ካላወቃችሁ ትስታላችሁ። በጳውሎስም ዘመን በጣም የሚገርማችሁ ወደዚህ ወደ አንደኛ ቆሮንቶስ 15 ከመምጣቴ በፊት ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 16 እና 18 ድረስ ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቁ፣ ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸው እንደ ጭንቁር ይበላል። ከነርሱም ሄሜኔዎስና
ፊሊጦስ ናቸው። እነዚህም ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ከዚህ በፊት ነው የሆነው። ከዚህ በኋላ የሚጠበቅ ሌላ ትንሣኤ የለም፣ ሌላ ህይወት የለም፣ ትንሣኤ ሙታን የለም የሚሉ የብዙዎችን እምነት የሚያስቱ በጳውሎስ ዘመንም ነበሩ። እና ለዚህ ነው ቁጥር 12 ላይ በዚህ አሁን ባነበብኩላችሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ላይ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ እኛ የምንሰብከው የትንሣኤውን ወንጌል ነው። ክርስቶስ ከሙታን ተነስቷል ብለን ነው የምንሰብከው። የሚሰበክ ከሆነ ግን ከናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ምን የለም የሚሉ ነበሩ። እኛ የምንሰብከው የትንሣኤ ወንጌል ነው። ትንሣኤ ሙታን አለ ነው። ከናንተ ግን አንዳንዶች ይላሉ ከዛ ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ በቃ ይላቸዋል። ታውቃላችሁ ይሄ የኢየሱስ ክርስቶስ ዘመን የጳውሎስም ዘመን ፈተና ብቻ ሳይሆን የዚህም ዘመን ፈተና ነው። የብልጽግና ወንጌል አንዱ ስብከቱ ምን እንደሆነ ታውቃላችሁ? የክርስቶስን መስቀል የሌለው ወንጌል መስበክ ነው። በጣም ብዙ ሰዎች ያማቸዋል። ስንቴ ትሰቅሉታላችሁ? ስንቴ ነው? በቃ አሁን ሄዷል። በቃ እሱ ሰውን ለምን ታስጨንቁታላችሁ? የክርስቶስ መስቀል የሚያስጨንቀው አጋንንትና አጋንንት ብቻ ነው። እና በጣም ይሄ the passion of Christ የሚባለው በወጣ ጊዜ አይሁዶች እብድ ነው የሆኑት። እና ይሄ አይሁድን ጨካኝ ያስብላልና እንዳታሳዩት ተብሎ በጣም ብዙ ዘመቻ ነበረ። ግን ያቺ ትንሿ ፖርሽን ነች የኢየሱስን ስቃይ የምታሳየው። የኢየሱስ ስቃይ ከዛ ያለፈ ነው። ዛሬም አንዱ መስቀል አልባ ወንጌል የሚሰብኩ ብዙዎች ናቸው። የኢየሱስን መስቀል የኔና የናንተ ልደት እዛ ላይ ነው የተፈጸመው። የኔና የናንተ መጽሐፍ ቅዱስ በጣም ልቤን የሚነካው በኋላ የምንነጋገረው ነገር አለ። መንፈሳዊ ያልሆነ ሰባዊ የሚመስል ርህራሄ ማለት መንፈሳዊነት የሌለበት በቃ ሰው ራሱ ተውት። በተለይ ዲያስፖራውማ በጣም ዲፕሬሽን ስለሚያሰቃየው ከዚህ በፊትም ተናግሬያለሁ። በመስቀል ድብርታም አታርጉት የሚሉ ሰዎች አሉ። መስቀል ነፃ ያወጣል ወንድሜ። በቃ እኔ አንድና አንድ ሲደመር ሁለት ድብርት የሚያመጣው መስቀሉን ሲሰማ አጋንንት ብቻ ነው። የኢየሱስ መስቀል ነው ፈውሳችን። የኢየሱስ ሞት ነው ትንሣኤያችን። የኢየሱስ ሞት ነው ኃይላችን። ለዚህ ነው የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን እግዚአብሔር ኃይል ነው። መስቀል አልባ ክርስትና የሚያስፋፉ ብዙዎች ናቸው። በቃ አልጋ ባልጋ ነው መንገዱ። ቅዱስ ላሊበላ ለምትሄዱ ነው የተባለው። መንግስተ ሰማያን ለምትሄዱ አልተባለም። የገባው ሰው ብቻ ነው። ስለዚህ ይህንን ክፍል የመጀመሪያውን ክፍል ስንነጋገር ዛሬ እንድንነጋገር እንፈልገው ወንጌል ትንሣኤ የወንጌል ማዕከል ነው። the central part of Christianity ትንሣኤ ይባላል። ስለዚህ እኛ ዛሬ ይህን ስናስብ ዝም ብለን መልበሳችን ብቻ አይደለም ወይ ምናምን አይደለም ማለት ህይወት የአንድ ቀን ጉዳይ አይደለም። ከዓመት አንድ የምታደርጉት አይደል ህይወት ነው። ህይወት ዴይ ቱ ዴይ ላይፍ ነው። ለክርስቶስ ትንሣኤ ስታስቡ የወንጌል ማዕከል የክርስቶስ ትንሣኤ ነው። በቃ አሁን ልጠይቃችሁ፣ የትኛውም የእምነት መስራች ወይም እምነቱ የተመሰረተበት ወይም እምነቱን የመሰረተው መሪ ንገሩኝ
ሞትን ድል አድርጎ የተነሳ። አያችሁ ይኸውልህ ከመቃብር ባሻገር እንድታይ ያደረገ ኢየሱስ ነው። ዘላለም የሚባለውን ያሳየህ ኢየሱስ ነው። ለምን? ኢየሱስ ሞትን ድል አድርጎ ተነስቷል። እዛ ላይ ነው ህይወታችን። መጥራት አልፈልግም። የሃይማኖትን ስም ጥሩ። ወደ ስንት ሺህ ሃይማኖት አለ በምድር ላይ። አንዳቸውም ሞትን ድል አድርገው የተነሱ የሉም። ስለዚህ የትንሣኤ ወንጌል ሊሰብኩ አይችሉም። የኔና የናንተ ጌታ ግን ገልብጦ ተነስቷል ለዘላለም። ያንን የትንሣኤ ወንጌል ነው በእጃቸው ሰጠና ላከው። ታዲያ ከዛ ውጪ ሌላ ምን ሰብካለሁ? በዚህ ከ1 ጀምሮ እስከ 19 ዛሬ በመነጋገረው በፍጥነት የመጀመሪያው እንድናየው የምፈልገው ነገር 3 ነጥቦችን በዚህ ላይ ላነሳ ፈልጋለሁ። ዛሬ የመጀመሪያው እንድናየው የምፈልገው ነገር ወንጌል የትንሣኤ የምስራች ነው። በቃ ወንጌል የትንሣኤ የምስራች ነው። ሌላ የምስራች እንጀራ ተበላልህ አይደለም የምስራቹ። ኢየሱስ ተነስቷል ነው። ኢየሱስ ተነስቷል ስትል አንተ ደግሞ በኢየሱስ ውስጥ ትንሣኤ አለህ ነው። ትንሣኤ አለሽ ነው። ስለዚህ ወንጌል ሲባል የትንሣኤ የምስራች ነው። ስለዚህ ወንጌል ስትሰብኩ የምስራች ወንድ ልጅ ተወለደ፣ የምስራች ሴት ልጅ ተወለደ፣ የምስራች ዲቪ ደረሰ፣ የምስራች ዋቴቨር የወንጌል የምስራች ኢየሱስ ተነስቷል። ይሄንን ከቁጥር 3 እስከ 8 ላንብብላችሁና ቁጥር 1 እና 2 ለጊዜው አልፈዋል። ቁጥር 1 እና 2 ተመልሼ ስለመጣበት የመጀመሪያው የምታዩት እዚህ ቁጥር 3 ላይ ክርስቶስ ስለ ኃጢአታችን ሞቷል። የምስራች ክርስቶስ ስለምናችን ሞቷል? የምስራች። እንዲህ ነው እኮ የሚለው አይታችሁታል። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። የምስራች። በጣም እኮ ነው እኔ በጣም ማለት እኔ ዝብላችሁ ስታስቡት እኮ አሁን ቤት የገዛችሁ ሰዎች ያው የሚያሰቃያችሁ ቢሉ እግዚአብሔር ጠብቆ እስካሁን አልገባሁም። I don't know በጠበቅ ሲያቆም ይሆን ምገባው ወይስ ፈቅዶ አላውቅም። ቤታችሁ ፔድ ኦፍ ሆነ ብትባሉ በቃ የሆነ ሰው ጠዋት አንኳኳና ወንድም ከሊ እህት ከሊ የምስራች ቤትሽ ፔድ ኦፍ ሆነ ብትባይ what do you feel? Amen. Wow. Paid off. Amar, paid off. ከዛ በኋላ እኮ በቃ እንቅልፋችሁ ራሱ ይለወጣል። እህቴ paid off የሆነው ምን እንደሆነ ታውቂያለሽ? በክርስቶስ የኃጢአት ዕዳ is paid off። በቃ ተከፈለ። የምስራች ክርስቶስ ስለ ኃጢአታችን ሞተ። what ይሄን ነው ቆላስይስ ምዕራፍ 2 ቁጥር 14 ላይ የሚናገረው። ስሙኝ ቆላስይስ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። what እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። what ምኑ እንደመሰሰው? ይኸውላችሁ የምስራች ወንጌል ይሄ ነው። ዕዳሽ ተከፍሏል። ላይታሰብ ደግሞ ተደምስሷል። ክርስቶስ ስለ ኃጢአታችን ሞተ። ሃሌሉያ። ስለዚህ ወንጌል የትንሣኤው የምስራች ነው ስንል የኃጢአት ዕዳ ተከፍሏል። ለዚህ ነው ጢሞቴዎስም እንደዚህ ይላል። ጢሞቴዎስ ላይ ምዕራፍ 1 ቁጥር 15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው።
ሁሉ ክርስቶስ ኃጢአተኞችን ሊያድን ማደሪያው ለዘላለም ይባረክ። የምስራች የምስራች። የሚያንገላታን ብዙ ነው፣ የሚከሰን ብዙ ነው፣ የሚወቅሰን ብዙ ነው፣ የሚከታተለን ብዙ ነው፣ የሚያስረን ብዙ ነው። የምስራች ዳ ተደመሰሰ። ወንጌል የትንሣኤ ምስራች። ሁለተኛው የክርስቶስ ስለ ኃጢአታችን መሞቱ ብቻ አይደለም የምስራች፣ ክርስቶስ ተቀብሮ ተነስቷል ነው የሚለን። ሞተ፣ ከዛ ደግሞ ተቀበር። ሪል ነበር። የሆነ መንፈሳዊ ስራ አይደለም ሰርቶ የሄደው። የሆነ ማለት መንፈስ የማይታይ ነገር ተቀብሮ 3 ቀን አድሮ ዓለም ሁሉ ያወቀው የተነሳ ጌታ ነው ያለ። የምስራች ተቀብሮ ተነስቷል። ሪል ነበር፣ እውን ነበር፣ የሚዳሰስ ነበር። ለዚህ ነው ቁጥር 4 ተቀበረም ይላል። እዚህ ምዕራፍ 15 አንደኛ ቆሮንቶስ ተቀበረም መጽሐፍ እንደሚል በ3ኛው ቀን ተነሳ። ወንጌል ይሄ ነው። የምስራች። የደከመ ጌታ የለንም። ሞት ያሸነፈው ጌታ የለንም። እንደነከሌ ሞቶ የቀረ መስራች የለንም። የሃይማኖታችን ጀማሪና ፈጻሚ ሊቀ ካህን ኢየሱስ ሞት እንድል አድርጎ ተነስቷል። እሱ ነው ወንጌል። እሱ የምስራች። ማንም ጋር የሌለ የምስራች። አንቺ ጋር ያለ የምስራች፣ አንተ ጋር ያለ የምስራች። ጌታዬ ተቀብሯል፣ የስለኔ ደግሞ ተነስቷል። ወንጌል የትንሣኤ ምስራች ነው። ሉቃስ ምዕራፍ 24 ቁጥር 5 ላይ ሕያውን አለ። እነሱ እንደማንም ነው፣ በቃ የሆነ ሬሳ ፈልገው ይንከራተታሉ። የሚወዱትን አትሊስት ሽቱ ቀብተው ስጋው ከመሽተት ትንሽ እንዲቆይ፣ ምክንያቱም በ3ኛው በ4ኛው ቀን መፍረስ ስለሚጀምር የሰው ስጋ፣ ኢየሱስም ደግሞ መፍረሱ ስለማይቀር ስጋው እንቀባውና እስኪ ትንሽ መዓዛው ከመሽተት ትንሽ እድሜ እንስተው ብሎ ሬሳ ፍለጋ በጣም ነው የሚገርመኝ። እና መጣና ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እንደማንም ሞተ እንጂ እንደማንም ሞቶ የቀረ አይደለም። ሕያውን ከምን መካከል ተነስቷል እንጂ በዚህ የለም። ኑ ዛሬ ድረስ የኢየሱስ ባዶ መቃብር ይጎበኛል። አልተጠቀሙበትም፣ ግን በገንዘብ ይነግዱበታል። ትሩስት መስህብ ነው በጣም። አንድ ጁ ባለፈው አገኘሁኝና ሳናግረው ቴንክ ዩ ፎር ጊቪንግ አስ ጂሰስ አልኩት። ማለት ኢየሱስን ሰጡን፣ በእነሱ አይደል የመጣው በስጋ ብሎ ሳቀ። ያቤር ይባረክ። ሕያው እሱ ብቻ አይደለም። ወንጌል የምስራች ነው ስንል ክርስቶስ ስለ ኃጢአት መሞቱ የምስራች፣ ክርስቶስ ተቀብሮ መነሳቱ የምስራች፣ ክርስቶስ ደግሞ እንደተነሳ በጣም የዓይን ምስክሮች እልፍ ነበሩ። ማለት በጣም የምስራቹን ያዩ፣ የምስራቹን ያወጁ፣ የምስራቹን የተመለከቱ ባይናቸው with naked eyes። ከቁጥር 5 እስከ 8 ላይ የምታዩት እሱን ነው። ላንብብላችሁ። ከቁጥር 5 እስከ 8 እንደዚህ ነው የሚለው። ለኬፋም ታየ፣ በኋላም ለ12፣ ከዛም በኋላ ከ500 ለሚበዙት ወንድሞች በአንድ ጊዜ ታየ። ብሎ ኢሉዥን አይደለም፣ ብሎ ቅዠት አይደለም፣ ታየ። ሃሌሉያ! እስኪ ታየ በሉ። ደግነቱ ወንድም ታየ የለም እዚህ አይደል? ታየ። በቃ በጣም ነው ደስ የሚል። ታየ። ከዛም በኋላ ከ500 ለሚበልጡ ወንድሞች በአንድ ጊዜ ታየ። ከነርሱም የሚበዙት እስካሁን ድረስ አሉ፣ አንዳንዶች ግን አንቀላፍተዋል። ከዛ በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ። እውን ነበረ። የምስራቹ እውን ነበረ። የሚታይ ነበረ፣ የሚዳሰስ ነበረ። አይምሰላችሁ ወገኖቼ፣
ሰዎች እንደሚያላግጡት እንዳይመስላችሁ። ያን ጊዜ አንድ ነገር አደረጉ። ልክ ኢየሱስ እንደተነሳ ሊቀ ካህናቱ ሰሙና በጣም ፈርተው ደንግጠው ጠባቂ በጣም ታላላቅ ቦዲጋርዶች ይጠብቁት የነበረ መቃብር ማንንም መጥቶ እንዳይነካው ይጠበቅ ነበር። በጣም የሚገርም ነው። ያቀዋል አጋንንት ያቃል እኮ ጠላት ያቃል የሆነ ነገር ሊሆን እንደሚችል ያቀዋል እና ጠባቂ ከዛ የሆነውን ነገር ታቃላችሁ። ድንጋዩ መሬቱ ተናወጠ፣ ድንጋዩ ተገለበጠ። እነዛ እንደሞቱ ሰዎች ሆኑና ሞተው ሲነቁ መቃብሩ ባዶ ነው። ይውላችሁ ወዲያውኑ ያደረጉት ሩጫ ነው ወደ ከተማ። የቀጠሯቸውን ሰዎች የሆነውን ነገር እንንገራችሁ። የሚያስደነግጥ ነገር ሆነ። ያልጠበቅነው ነገር ሆነ። እኛም እንደሞቱ ሰዎች ሆንን። ኢየሱስ የለም። ከዛ አይድረስባችሁ። ልብ ከደነደነ አይድረስባችሁ። ሊቀ ካህናቱ መታወራቸውና የልባቸው መደንደን ቀጥሎ ያለውን ሲያደርጉት ታያላችሁ። ተመልከቱ። ላንብብላችሁ ምዕራፍ ማቴዎስ 28 12-15 ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። አይድረስባችሁ። ጌታ የረዳው ደንገጥ ብሎ ይመለሳል። አንዳንዱ ከራራ ግን ይቀጥላል፣ በድንዳኔ ይቀጥላል። እና እግዚአብሔር ደንገጥ ብላችሁ ከሚመለሱት ያደርጋችሁ ለዘላለም። በጣም ሰረቁት በሉ። ይህንም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። ቁጥር 15 እነርሱም ገንዘቡን ተቀብለው ገንዘብ ካለ የት መንገድ አለ ነበር ይባላል። ተቀብለው እንደ ይሁዳ ገንዘቡን ከተቀበሉ በኋላ የነዚህ ሰዎች ታሪክ በኋላ አልተጻፈም። ይሁዳ ገንዘቡንም ተቀብሎ ራሱን አንቆ ነው የሞተው። አይውሽ እነዚህም ሰዎች እንደዛ ሆነው ይሁን የተነገረ ነገር የለም። ግን ገንዘቧን ለፈረሩና እንዳስተማሯቸው አደረጉ። ምን ብለው ነው ያስተማሯቸው? እንዲህ አይነትም ትምህርት አለ። እንዳስተማሯቸው ምን ኢየሱስ አልተነሳም ተሰርቆ ነው ብሎ ሌክቸር። አንዳንድ ሰው ካለ በጣም በቃ ከየት እንዳመጣው አታውቁትም። ግን በቃ ቁጭ ብሎ በቃ የሆነ ነገር ተጠቅጥቆ ታገኙታላችሁ። በኢየሱስ ስም እግዚአብሔር ያንሳው። አሜን። ይሄም ትምህርት ነው ለካ። ይሄም ትምህርት እንዳስተማሯቸው። የሚገርማችሁ እሱ ብቻ አይደለም። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። ይሄ መጽሐፍ እስከ ተጻፈበት ጊዜ ድረስ ኢቭን ስቲል ነው። ለዚህ ነው ኢየሱስን የማይቀበሉት። ምን ብሏል? ኢየሱስ ግን የሚያዩት ሰዎች አይተውታል። ባለፈው 40 ቀን እየታየ ብለን በጣም ረጅም ንግግር ተነጋግረን ነበር። ባለፈው ዓመት 40 ቀን እየታየ ለ12 ለ500 ለሐዋርያቱ እየደጋገመ ከዛ ለጳውሎስ የምስራች ኢየሱስ ተነስቷል። አሜን። ወንጌል ይሄ ነው። እንደ ሌቦች ማጭበርበር አይደለም። ድራማ አይደለም የሰራው። ሌሎች ሃይማኖት ደግሞ ምን እንደሚሉ ታውቃላችሁ? በቃ ልክ መስቀል ላይ ሊሰቀል ሲል ሽው አለና መለጣት ለሌላ ሰው በሱ ፋንታ ተሰቀለ የሚሉ እንዳሉ ታውቃላችሁ? ተረት የላም አንደኛ ዮሐንስ ምዕራፍ 1 ላይ ጳውሎስ እንደዚህ አለ። ማን ነው? ዮሐንስ ወንጌል ዮሐንስ ሐዋርያው ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራቸዋለን። አይተናል፣
ዳሰነዋል፣ ቀምሰነዋል፣ ሕይወት ተገለጠ። የምስራች ወንጌል የትንሣኤው የምስራች። ሞቶ የቀረ መታሰቢያ ተሰርቶለት የሚዘከር ጌታ አይደለም። በዙፋኑ ላይ በክብር ያለ በታላቅ ጉልበት በታላቅ ኃይል ቤተክርስቲያንን እንዲህ የያዘ እኔንና እናንተን እዛ ውስጥ ሰውሮ የያዘ አንድ ቀን የሚገለጥ የምስራች። ስለዚህ ወንጌል የትንሣኤው የምስራች። ሁለተኛው ነጥብ የትንሣኤ ወንጌል የመዳንና የስብከት መሰረት ነው። የትንሣኤ ወንጌል ማለት የመዳን እና የስብከታችን መሰረት እርሱ ነው። ወይም የሃይማኖታችን የክርስትናችን መሰረት የትንሣኤ ወንጌል ነው። ይህን ቁጥር 1 እና 2 ቅድም ያለፍኩትንና አለፍ ብዬ ከ9 እስከ 11 ላንብብላችሁ። ቁጥር 1 እና 2 በደንብ ስሙኝ። የትንሣኤ ወንጌል የክርስቶስ ትንሣኤ ብለን ስንል ዓመት ዘክረን ዓመት አስበን ምንናገርለትና ምናስታውሰው ሳይሆን የመዳናችንም የስብከታችንም መሰረት እሱ እና ቁጥር 1 እና 2 ላንብብላችሁ። ከዛ ቁጥር 9 11 ቁጥር 1 እና 2 ስሙኛው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ዋው በጣም ፓወርፉል። የቆማችሁት የቱ ጋር እንደሆነ ገብቷችኋል ወይ? ወንጌል የሚባለው ላይ ነው። ወንጌል ደግሞ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። መጽሐፍ እንደሚል ክርስቶስ ከሞት ተነሳ። መጽሐፍ እንደሚል ሰዎች ሁሉ አዩት። እና ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታምኑት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እና የቆማችሁበት ትንሣኤ ወንጌል ላይ ነው። የሰበኩላችሁ የትንሣኤውን ወንጌል ነው። እናንተም የተቀበላችሁት ያንን ወንጌል ነው። ሃሌሉያ! ዘመን የማይሽረው የትኛውም ፍልስፍና የማይገለብጠው የትንሣኤ ወንጌል የመዳን እና የስብከታችን መሰረት ነው። ቁጥር 9 እና 11 ደግሞ አለፍ ብዬ ላንብበው ከዚሁ ጋር አያይዤ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆኑ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን። እንዲሁም አመናችሁ። እንዲሁ እንሰብካለን። ምን ብለን? ኢየሱስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን እንዲሁ እንሰብካለን። እኛም ብንሆን እነርሱ የሚላቸው ያው ጳውሎስ ኢየሱስ ክርስቶስ ሲከተሉት እንደነበሩት አይነት ሐዋርያ አልነበረም። በኋላ የመጣ ነው ታውቃላችሁ። ኢየሱስ ጋር ይከተሉት የነበሩ 12ቱ አንዱ ይሁዳ ሾለከ፣ 11ዱና በኋላ ኢየሱስ ፊት ለፊት ተገልጦ በደማስቆ መንገድ ላይ ሐዋርያ ያደረገው ሰው ነው። እና እነሱ ሚል እንደነ ጴጥሮስ እና በጣም አማኞች አድሎ ያደርጉ ነበር። በጣም ቅድሚያ የሚሰጧቸው ሪስፔክት የሚሰጧቸው ለነ ጴጥሮስ ነው ከኢየሱስ ጋር ለነበሩት። እና እሱ ደግሞ ያሳድድም ስለነበረ እሱን መቀበል አስቸግሯቸው ነበር። እና ለዚህ ነው እነሱም ቢሆኑ እኔም ብንሆን ምን ሰብከው አንድ ወንጌል ነው። እሱም የክርስቶስ ትንሣኤ ወንጌል። ስለዚህ ምን ማለት ነው? በሌላ አባባል የዳነ ሰው የቆመበት መሰረቱ ይሄ ወንጌል ነው፣ የትንሣኤ ወንጌል ነው። ሌላ ላይ ቆመህ ከሆነ
መሰረቱ እንደማይናድ ምንም ማረጋገጫ የለ። ደግሞ ይናዳል፣ በሞት ይናዳል። በሞት ያልተናደ የኢየሱስ ክርስቶስ ወንጌል ብቻ ነው። በሞት ያልተናደ ኢየሱስ ክርስቶስ ብቻ ነው። እና አማኝ የዳነ ሰው የቆመበት በጣም ነው ልቤን የሚነካው። ወንድሞቹ የሰበኩላችሁ ደግሞም የተቀበላችሁ በእርሱ ደግሞ የቆማችሁበትን ወንጌል ይላል። አዎ በክርስቶስ ሞትና ትንሣኤ ላይ የተመሰረተ ወንጌል የኔና የእናንተ መሰረት ነው። ይሄን መሰረት ማንም ሊያነቃንቀው አይችልም። እሱ ብቻ አይደለም፣ እውነተኛ ሰባኪዎችና በእግዚአብሔር ጸጋ የተጠሩ ሁሉ የሚሰብኩት ይሄን ወንጌል ነው። እውነተኛ ሰባኪዎች፣ በእግዚአብሔር ጸጋ የተጠሩ ሰባኪዎች፣ በእግዚአብሔር ጸጋ የተሞሉ ሰባኪዎች የሚሰብኩት ይሄን ወንጌል ነው። ኦኬ፣ ከዚህ የተለየ ወንጌል የሚሰብኩ ሰዎች ካሉ በእግዚአብሔር ጸጋ አይደለም። አይመችም አይደል? አይመችም አይደል? አይመችም። እና ላቁመው። ተመልከቱ በጣም ቁጥር 9 እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩ ነኝ እና እኔም የተሰጠ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ደከምኩ፣ ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ አይደለም። እንግዲህ እኔ ብሆን እነርሱ ቢሆኑ እንዲሁ እንሰብካለን። እና በእኔ የሚሰብከው የማን ጸጋ ነው ነው የሚለው? በእግዚአብሔር የተጠሩ ሰዎች የሚሰብኩት የትንሣኤ ወንጌል። ይኸውላችሁ እኔ 1 ሚሊዮን አንድ ሙስሊም ስመሰክርለት እና ሁሉ ኢየሱስን የማይቀበል ሙስሊም ይሞታል ነው እንደምትለኝ? ይጠፋል ነው እንደምትለኝ? እኔ ሳልሆን ኢየሱስ ነው ያለው። ሌላ መንገድ እና አንዳንድ ሰዎች ይላሉ በጣም እነዚህ ፕሮስፐሪቲ ጋስፕል በጣም እነዚህ ቅድም እንዳልኳችሁ መስቀል አልባ ትንሣኤ አልባ ክርስትና የሚሰብኩ ሰዎች እልፍ ናቸው። በጣም አዳራሾቻቸው በጣም የሚገራርሙ ናቸው። እና እነሱን ተሳስተዋል ነው የምትሉ ሰዎች ትኖራላችሁ። እኔ አይደለሁም የምላችሁ። በእግዚአብሔር ጸጋ የሚሰበክ የክርስቶስ የትንሣኤ ወንጌል ነው። ከዛ የጎደለ የእግዚአብሔር ጸጋ የለም። ኦራተርማ ነው ኦባማም እኮ በጣም ኃይለኛ ተናጋሪዎች ናቸው። በጣም ደግሞ ዘንድሮ ምን ችግር አለ? ይኸውላችሁ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 በወንጌል እንደምሰብከው ይላል። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስን እናስብ። በምን እንደምሰብከው? በወንጌል የምሰብከው ከሙታን የተነሳውን ኢየሱስ ክርስቶስን ነው። በቃ ሌላ ስብከት የለኝም። ወንጌል እሱ ነው። ወንጌል ደግሞኛ እኮ ስማችን የወንጌል አማኞች ቤተክርስቲያን። ሃሌሉያ! የምን አማኞች? ወንጌል ማለት እሱ ነው። እንግሊዝኛ መተን ምን ለጥፈው አይደለም። ወንጌል ማለት በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን እናስብ። በወንጌል የሚሰበከው እሱ። ሐዋርያት ምዕራፍ 17 ላይ የአቴና ሰዎች ጳውሎስ እየሰበከ ሲሄድ ሐዋርያት ምዕራፍ 17 ላይ ሲደርስ አቴና ከተማ ላይ ደረሰና አቴንስ ማለት ነው። ዛጋ ሲሰብክ በጣም የተለያዩ ስብከቶችን በጣም የሚገርመኝ እንዲህ የሚል ቃል አለ። የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲሶች አማልክትን የሚያወራ ይመስላል አሉ። የሰበከው ምንድነው? እሱ ስሙ ይበደም በጣም ኢየሱስንና የትንሣኤውን ወንጌል ስለሰበከላቸው ሌላ ስብከት የላቸው። ይሄ እኮ በቃ በጣም ለምን መሰላችሁ? አሁን ይሄ ማሳጅ ለምን በዛ መሰላችሁ? ማሳጅ ማለት ሰውየውን በቃ ማባበል፣ ሰውየውን በቃ የሆነ ነገር ከቸርች እንዳይጠፋ ለማድረግ፣ በቃ ሰውየውን በቃ ቸርች ደንበኛ እንዲሆን ለማድረግ። እና አንዳንዶች ሜሴጅ ሳይሆን ማሳጅ ነው ይሉታል። ማሳጅ ደስ አይልም? ደስ የሚል እኮ ማለት ነው። የእግዚአብሔር ወንጌል ስብከት ግን
የትንሣኤው ወንጌል ነው። እዛ ውስጥ ነው ያለው። ስብከታቸው ይሄ ነው። ስለዚህ የትንሣኤ ወንጌል የመዳንና የስብከት መሰረት ነው ስንል የዳነ ሰው የቆመበት እዛ ላይ ነው። እውነተኛ ሰባኪዎች በእግዚአብሔር ጸጋ የተጠሩ የሚሰብኩት እርሱን ነው። እውነተኛ አማኞች ሁሉ የሚያምኑት እርሱን ነው። በቃ እውነተኛ አማኞች የተባሉ ይሄን ሲያምኑ ነው። በቃ በእምነታቸው በትንሣኤው ወንጌል ላይ አምነው ገብቷቸው አሜን ብለው ሲቀበሉ እውነተኛ አማኞችም እምነታቸውን የሚመሰርቱት እዛ ላይ ነው። አይታችኋል እዚህ ጋር ያለው ጳውሎስ ቁጥር 11 ላይ እንግዲህ እኔ ብሆን እነርሱ ቢሆኑ እንዲሁን ሰብካለን ይልን እንዲሁም አመናችሁ። ሳይ ወንጌሉን ሰምታችሁ የትንሣኤውን ወንጌል ሰምታችሁ አሜን ብላችሁ አመናችሁ። ስለዚህ ያመናችሁት የሰው ተረት አይደለም፣ የሰው ትርክት አይደለም፣ ይሄ ወንጌል ነው። የእውነተኛ አማኞች ስብከት ብቻ አይደለም፣ እውነተኛ አማኞችም የተቀበሉት እምነት ይሄ ነው። በቃ ለቀ እዚህ ዛሬ እንዲህ ሆነን እንድንቆም ያደረገን፣ እንዲህ ሆነን እንድንቀመጥ ያደረገን፣ እንዲህ ሆነን እንድንኖር ያደረገን ያ እምነት ነው። ተነስቶ ሞቶ ተነሳው በህይወታችን የሰራው ብዙ ስላለ ሶስተኛውና የመጨረሻውን ተናግሬ ላጠቃል። ልብ በሉ፣ ትንሣኤ የወንጌል ማዕከል ነው። አንደኛ ወንጌል የትንሣኤ ምስራች ነው። ሁለተኛ የትንሣኤ ወንጌል የመዳንና የስብከት መሰረት ነው። ሶስተኛ የትንሣኤን ወንጌል መካድ የሚያስከትለው መዘዝ አለ። መካድ ብቻ አይደለም፣ ማደብዘዝ። በደንብ ስሙኝ። የትንሣኤን ወንጌል መካድና ማደብዘዝ። አንዳንዱ ሰው አይክደውም፣ ጨክኖ መካድ ያቅተዋል። ግን እንዳይታይ ጎልቶ ድምፁ እንዳይሰማ በህይወቱም በመድረኩም በኑሮም ያደበዝዘዋል። አሁን ያስከትለውን መዘዝ ነው የሚነግረን እዚህ ጋር ከቁጥር 12 እስከ ቁጥር 19 ላንብብላችሁ። ስሙኝ። አሁን ያው በየተራ እየከፋፈልኩኝ 1 3 4 ነገሮች ቶሎ ብዬ ልንገራችሁ። የትንሣኤን ወንጌል መካድ ቅድም እንዳልኳችሁ የህይወታችን መሰረት፣ የእምነታችን መሰረት፣ የስብከታችን መሰረት ማድረግ ስናቆም የመጀመሪያው ነገር ኢየሱስ እንዳልተነሳ መካድ ነው ይለናል። ይሄንን በቃ ማለት የኢየሱስ ክርስቶስን የትንሣኤ ወንጌል መካድ ኢየሱስ እንዳልተነሳ መካድ ነው። ማደብዘዝ ኢየሱስ እንዳልተነሳና ትንሣኤውን ብዙዎች ነፍሳቸውን እስኪሰጡ ድረስ የሰበኩትን ወንጌል ኢየሱስ እንዳልተነሳ መካድ ነው ይለናል። ቁጥር 12 እስከ 13 ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ እኛ እሱን ነው የምንሰብከው። የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ ይልና ቁጥር 13 ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። ስለዚህ የክርስቶስ ትንሣኤ ውሸት ነው ማለት ነው። አልተነሳም። ስለዚህ የትንሣኤን ወንጌል መካድ ማለት ኢየሱስ እንዳልተነሳ መካድ ማለት ነው። በቃ አልተነሳም። ሂስቶሪካሊ ውሸት ነው። ቅድም እንደተባለው የሚመቸው የነዛ ገንዘብ ተከፍሏቸው ያወሩት ወሬ ነው ማለት ነው። ሰርቀው ምን አሉት? ወሰዱት። በሌላ አባባል መሲሁን አለማወቅ ነው። መሲሁን አለመቀበል ነው። ባጭሩ እንዳሁኑ እስራኤል መሆን ነው። አንዳንዶች አሁን እያለፈች አሁን የምታደርገውን ነገር እንደ ጀግንነት ይቆጥራሉ። በፍጹም ጀግንነት አይደለም። ጀግንነት አይደለም። ይሄ ጀግንነት አይደለም፣ ሞት ነው። የእግዚአብሔር ከነርሱ መለየት ምልክት ነው። እግዚአብሔር አንድ ቀን ያመጣል። አንድ ቀን ቅሬታዎች ይድናሉ ብሎ ፊቱን የሚያዞርበት ጊዜ አለ። እግዚአብሔር ያንን ጊዜ ያድርግላቸው። እዛ በተረፈው በሞት ውስጥ ናቸው። ድንዛዜ ውስጥ ናቸው።
ስለዚህ ኢየሱስ እንዳልተነሳ ስለካዱት ትንሣኤ ወንጌል ይዛ የለም። የስ በመከራ የሚያልፉ ጥቂቶች አንደርግራውንድ አሉ። የስ ሐዋርያትም እየተሰዋለፉ የስ አዘኔሽን ግን ጨለማ ውስጥ ነው ያሉት። ምክንያቱም ብርሃኑ ትንሣኤው ነው። ሞኝ አትሁኑ። በጣም አንድ ሰው ሊያነጋግር ይሞክሮ ነበርና ስንነጋገር ሌላ ኪዳን እግዚአብሔር ካለው የኢየሱስን ኪዳን ማቃለል ነው። የማዳኛው ኪዳን አንድና አንድ ነው፣ ኢየሱስ ክርስቶስ። አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉም በክርስቶስ ሊድን ብርሃን የሆነው ኢየሱስ በትንሣኤው። ስለዚህ ኢየሱስን መካድ ነው። እሱ ብቻ አይደለም። ሁለተኛ ስብከታችን፣ ወንጌላችን፣ እምነታችንም ከንቱ ማድረግ ነው። ትንሣኤውን ወንጌል መካድ በቃ ስብከታችንንም እምነታችንንም ከንቱ ከንቱ nothing በቃ ሪሊጂየስ አክቲቪቲ ማድረግ ብቻ በቃ መምጣት መሄድ ላይፍለስ። እንዲህ አይነት ክርስቲያኖች አሉ በጣም ብዙ፣ የማይሸታቸው ድልድል የማይሸታቸው ኃይል የማይሰማቸው። ቼክ አሉ። የትንሣኤ ወንጌል በጣም ኃይለኛ ነው። የተቀበላችሁት የትንሣኤ ወንጌል፣ የቆማችሁበት የትንሣኤ ወንጌል ከሆነ ኃይለኛ ነው። በጣም ኃይለኛ ነው። እንደነበራችሁ አትኖሩ። ኃይለኛ ነው በጣም። በኃጢአት ላይ ኃይለኛ ነው። በጨለማ ላይ ኃይለኛ ነው። በአጋንንት ላይ ኃይለኛ ነው። በጣም ኃይለኛ ነው። በቃ ዲማሚት ነው ለኔ የሚሰማኝ። በቃ ይፈነዳል። ጠላታችሁን አመድ ያደርግላችኋል። በቃ ተሸነፉኝ አለቀልኝ ስትሉ ትነሳላችሁ። ኃይለኛ ነው የትንሣኤ ወንጌል ኃይለኛ ነው። የቆማችሁበት እሱ ከሆነ የማይበርዳችሁ፣ የማይቀዘቅዛችሁ፣ የማይሞቃችሁ ካላችሁ በጣም ስብከታችን እምነታችን ከንቱ አይደለም በጣም። እና ምን አለ ቁጥር 14 ላይ ክርስቶስ ካልተነሳማ፣ እሱም ብቻ መካድ አይደለም፣ ካልተነሳማ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። በምን ታመልጣላችሁ ከኃጢአት? የኃጢአት ድል ያለው እኮ በኢየሱስ ሞትና ትንሣኤ ላይ ነው። ሞኝ ነው ሰው። ኃጢአታችን የተደመሰሰው በሞቱና በትንሣኤው ነው። ኃጢአታችን የተቀበረው በሞቱና በትንሣኤው ነው። እና ትንሣኤውን ወንጌል ከካዳችሁ እስቲል ኃጢአት በእናንተ ላይ ጀግና ነው። በቃሽ አለቀልሽ። የፈለጋችሁትን ሰው ምከሩት። አንድ ሱሰኛ በቀላሉ ከሱሱ ነፃ አይወጣም። በቃ የፈለጋችሁትን ምከሩት። በቃ ይሞክራል፣ በጣም ይታገላል፣ እንደገና ይጠመዳል። ሰውን ከኃጢአት ለዘላለም ነፃ ያወጣ በኢየሱስ ትንሣኤ ያለ ኃይል። እስካሁን በኃጢአታችሁ አላችሁ። አሁንም ኃጢአት አንገት እያስደፋ የሚገዛችሁ፣ የሚጨቁናችሁ፣ ባሪያ ያደረጋችሁ ካላችሁ ልጋብዛችሁ። ነፃ የሚያወጣችሁ የትንሣኤ ወንጌል ነው። እሱ ነው ጨለማችንን የገፈፈው። እሱ ብቻ አይደለም። ምን ይላል? ስብከታችን፣ ወንጌላችን፣ እምነታችን ከንቱ ማድረግ ብቻ አይደለም የሚለው፣ የሐሰት ምስክሮች ነን ማለት ነው። እኛ ራሱ ስንመሰክር እየወጣን ለካ በጣም የሐሰት መስካሪዎች ነን ማለት ነው። ነፍሳቸውን እየሰጡ ስለ ወንጌል፣ ነፍሳቸውን እየሰጡ ስለ ክርስቶስ መስዋዕት እስኪሆኑ ድረስ ነገራቸውን ሁሉ ሰጥተው ለካኛ ሐሰተኛ ምስክሮች ነን። ማን ካልተነሳ? ስሙኛ ቁጥር 15 ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ለወንጌል ስርጭት እያልን የምንወጣው ለካ ውሸታሞች ነን።
ነው። ኢየሱስ ተነስቷል። ኃይል አልባ እምነት አይደለም። ኃይል አልባ ሃይማኖት አይደለም። የትንሣኤ ወንጌል ኢየሱስ ተነስቷል ስንል እውን የሆነ ከቃላችን ጋር አብሮ የሰዎችን ልብ ድው የሚያደርግ ያንን አፍቃለሁ። ስንናገር ስለ ኢየሱስ ስንናገር አንዳንዴኛ አእምሮ ላይ የሆነ ኢንፎርሜሽን ስንዘልቅ እውነተኛ የክርስቶስ ወንጌል ሲሆን ግን ልብ ይዘልቃል። ልብ ላይ ይገባና ኳ ሁላችንን የመለሰ እንደዛ ያደረገ ነው። በጣም አክራሪ ሃይማኖተኞች የነበርን በጣም ማን ይነቀንቃልና አበሻ ሆሆ የምንል ግን ከንግግሩ ባሻገር ኮልታፋ ሰው ሊሆን ይችላል የተናገረን፣ በጣም ያልተማረ ሰው ሊሆን ይችላል የተናገረን፣ በጣም ብዙ የማያውቅ ሰው ሊሆን ይችላል የተናገረን፣ ግን ቃሉ የትንሣኤ ወንጌል ኃይል ስላለበት ግው አድርጎን አንበረከከን። ከዚህ በፊትም ነግሬያቸዋለሁ ታሪኩ ያለውን ፓስተር ታሪኩ የቄራ ቦምባርድ ነው ታሪኩ። ባለፈው መጥቶ እዛኛው አገልግሎናል። ታሪኩ እንደዛ ነው። የቄራ ድሮ በተለይ የሚፈራ እነዚህ እዚህ ሀገር ምንድነው የሚባለው ጋንግስተርስ ኤግዛክትሊ ቦምባርድ ነው የሚሉት እዛ ቄራ። ለድንገት ዝም ብላ እንዲያክስቱ ልጅ መሰከረችለት። መመስከር ብቻ አይደለም ና ብላው ጎትታ ይዛው ሄደች ቸርች። እሱ ያኔ በጣም እሷን ስለምወዳት ሄድኩ አለ። ከዛ ሰባኪው የሆነ ነገር አነጋገረኝና ተንበርክክና ልጸልይልህ አልኩት አለኝ አለ። ከዛ እንዲህ ብሎ መለሰ፣ ወንድ ልጅ እንዴት ይንበረከካል? ወንድ ልጅ በጣም ብዙዎቻችን በጣም ወንድነት የሚሰማን አለና በኋላ ሲናገር እሱ ለካ ወንድ የሚያንበረክክ ወንድ አለ። አሜን። ትንሣኤ ወንጌል ማለት እሱ ነው። አሜን። በዛ ቃል ውስጥ ማንም ይናገረው፣ ኮልታፋ ይናገረው፣ ትንሽ ይናገረው፣ የሆነ ምናምን ይናገረው፣ ገብቶ ወንድን የሚያንበረክክ ኃጢአትን የሚያንበረክክ ኃይል አለው። አራተኛውና የመጨረሻው በዚህ ክፍል ላይ ማለት የትንሣኤ ወንጌል መካድ የሚያስከትለው ምንድነው ብላችሁ ብትሉኝ የዘላለም ሕይወትና ተስፋ የለም ማለት ነው ያስብለናል። በቃ የዘላለም ሕይወትና ተስፋ በቃ የለም። ኦኬ ውጡና ሰዎችን ጠይቋቸው ብላችሁ ኢንተርቪው አድርጓቸው። ይሄ የትንሣኤ ወንጌል የሌላቸው ሰዎች ጠይቋቸው፣ ኢንተርቪው አድርጓቸው። ብትሞት የት ትሄዳለህ ብላችሁ ጠይቁት። ብትሞቺ የት ትሄጃለሽ ብላችሁ ጠይቁት። ማናቸውም እርግጠኛ አይደሉም። ምክንያታቸው የእምነታቸው መስራት ከመቃብር በታች ነው። መስራቹ ከመቃብር በታች ነው። መሪው ከመቃብር በታች ነው። እና ጳውሎስ እንዲህ እኛ ታዲያ ምን ኖረው ሰውም ሆነን ስንኖር ክርስቲያንም ሆነን ስንኖር ይሄን ወንጌል እየሰበክንም ስንኖር ክርስቶስ ካልተነሳማ ተመልከቱ ቁጥር 18 እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በቃ ጠፍተዋል። በቃ ኖሩ ሞቱ። በቃ አዘት በቃ ኖሩ ሞቱ። በቃ ጠፍተዋል። እሱ ብቻ አይደለም በዚህች ሕይወት ብቻ በጣም ወደው ቃል በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። በዚህች ሕይወት ብቻ እቺ ሚላት የቷ እንደሆነ ታውቃላችሁ? 70 ዓመቷን 80 ዓመቷን 90 ዓመቷን እሺ 100 ላድርግላችሁ። 100ን ምንድነች ይላታል? ይቺ በዚህች ብቻ በቃ መብላት መጠጣት መኪና መንዳት ቤት መስራት ልጅ መውለድ ልጅ ማሳደግ በቃ ይቺ እዚች ብቻ አራሶ ካደ ደስ ይላል። እቺ ብቻ ነች ተስፋችን። እቺ ብቻ። እስኪ ተመልከቱ እንግዲህ አሁን አስቡት እቺ 70 እና 80 90 እንዴት እየሄደች እንደሆነ አይዋት። እየተንገላታን እየጠቆርን እየከሳን
አንገታችን ደፍቶ አንዴ ደስ ይለናል፣ አንዴ ይከፋናል። 24 ሰዓት የሚቆይ ደስታ እንኳን የለንም። ይቺ ነች በቃ ይቺ ውይ በኢየሱስ ስም ኧረ ገስጹት በእውነት ይቺ ብቻ አለ ጳውሎስ በዚህች ህይወት ብቻ ተስፋ ክርስቶስን ተስፋ ያደረግን ሆነ ከሰው ሁሉ ይልቅ ለክርስቶስን የትንሣኤ ወንጌል መካድ በቃ ሲባዛ በዜሮ ነው የሚያደርግባችሁ አይደለም። ቆላስይስ ምዕራፍ 3 ቁጥር 1 ላንብብልን። እንደሱ አይደለም። አረ እንደሱ አይደለም። ክብር ለጌታ ይሁን። እንደሱ አይደለም። እኛ እቺ ህይወት ብቻ አይደለም። ትንሣኤ ወንጌል ከሆነ ህይወታችሁ፣ ትንሣኤ ወንጌል ከሆነ እምነታችሁ፣ ትንሣኤ ወንጌል ከሆነ ስብከታችሁ፣ ትንሣኤ ወንጌል ከሆነ መቋሚያችሁ፣ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለው ንሹ አለ። ቀና በል በኢየሱስ ስም አለ እዛ ላይ። እሱ በዙፋኑ ነው። እሱ በክብር ነው። እርሱ ቀና በል። ጠላት አንገት ቢያስደፋ፣ ዓለም አንገት ቢያስደፋ፣ የዚህ ዓለም ኑሮ አንገት ቢያስደፋ ቀና በል። አለ ሌላ ኧረ አለ ሌላ ኧረ አለ ሌላ በሉ እባካችሁ። አለ ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና። ለምን? ለዚህኛው ምድር ሞታችኋል፣ ለሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ይቺ ብቻ አይደለች። ኧረ በጣም ወንድሜ፣ ኧረ በጣም ይቺ ብቻ አይደለች። ድልድይ ነች። ድልድይ ለመኖር አይመችም። ድልድይ እንደፈለጉ ለመንቀሳቀስ አይመችም። ድልድይ ነዋ። ይቺ ዓለም ድልድይ ነች። ክብር አለ፣ ኃይል አለ፣ ሞቶ የተነሳው አለ። አንድ ቀን ሲገለጥ እናንተም ከእርሱ ጋር በክብር ትገለጣላችሁ። እሱ ነው ተስፋችን። በዚህ ብቻ አይደለም። ኧረ እባክህ ተው ወገኔ። የትንሣኤ ወንጌል አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እስከ 25 እንዲህ ይላል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል። እንዲህ ነው የጊዜው ነገር። አንድ ቀን ይጠወልጋል፣ ይረግፋል። ለዚህ ነው የምንከሳው፣ የምንጠቁረው። ይከሳል ማለት ይወድቃል፣ በቃ አለቀ። ይረግፋል፣ አንድ ቀን ይረግፋል። ዋው! ያቺ ቢዩቲፉል የነበረ ሴት ትባላላችሁ። ያን የመሰለ ሰው እንዲህ ሆነ ትባላላችሁ። ይረግፋል አንድ ቀን። በቃ ሬሳው ትባላላችሁ አንድ ቀን። አይ ድረስ እኮ ነው። አስከሬኑ ትባላላችሁ። ፓስተር ምናምን የለም እኮ ያን ምኑ አስከሬኑ ይረግፋል። እና ይቺ ብቻ ነች እንደ ተስፋችን። በቃ እስከዛ ድረስ ነው እንደ ተስፋችን። ልዩነቱ የኔና የጋንዲ ሳጥን ርዝመት ነው። በቃ ብቻ ነው ልዩነቱ። በቃ እቺ ብቻ አይደለም። ይወላችሁ ይልና ማደሪያው ለዘላለም ይባረክ። ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። ይሄ ነው ወንጌል ማለት። የትንሣኤ ወንጌል ተስፋ አለ ወንድሜ። በጣም ደረትክን ንፋ፣ ደረትሽን ንፊ። ተስፋ አለን። እኛ ምስኪኖች አይደለንም። ምስኪኖች በዚህ ምድር ብቻ ተስፋ የሚያደርጉ ናቸው። በዚህ ምድር ብቻ። ምድር ገነት ናት ብለው የሚሰብኩ አሉ። የለም። እቺ ምድር ብቻ አይደለችም ተስፋችን።
አዲስ ሰማይ ይመጣል። አዲስ ምድር ይመጣል። ኢየሱስ ይመጣል። በክብር ይገለጣል። በመላእክት ታጅቦ ይመጣል ለዘላለም። በወንጌል የተሰበከላችሁ ይህ ነው። ይሄ ነው የትንሣኤ ወንጌል። ተረት ተረት አትስሙ። ወንጌልን በድምቀቱ እመኑት። ወንጌልን በድምቀቱ ስበኩት። ድምቀቱ ደግሞ ትንሣኤው ነው፣ መስቀሉ ነው። ትንሣኤ ሕይወታችን፣ ትንሣኤ ኢየሱስ፣ ትንሣኤና ሕይወት የሆነን እርሱ ነው። እንጸልያለን፣ ሁላችን እንጸልያለን። የትንሣኤው ወንጌል አሮሳካ ሕይወትሽ ነው፣ ሕይወትህ ነው ወንድሜ። በጣም ደስ ይበላችሁ። በወንጌል የተሰበከልን ይሄ ነው። ማደሪያው ለዘላለም ይባረክ። ማደሪያው ለዘላለም ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ክብር ላይ እስኪ እንቆማለን፣ ሁላችንም እንቆማለን። የትንሣኤው ወንጌል የትንሣኤው ወንጌል የትንሣኤው ወንጌል ክብር ለጌታ እየሰጠን አንድ መዝሙር መዘምራን ካላቸው